ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ሐሳብ ተገናኘን። ዛሬ እስቲ ከጨጓራ ህመም ጋር የተያያዙ አንዳንድ ሐሳቦችን ልንገራችሁ። እንግዲህ በጣም በርካታ ሰዎች በጨጓራ ህመም እንደምትሰቃዩ ትነግሩኛላችሁ። በተለይ አንዳንዶቻችሁ ከአመጋገብ ጋር ተያይዞ የተወሰነ ምግብ ስትመገቡ ቶሎ ጨጓራ ህመም መነሳት፣ እንደዚህ አይነት ነገሮች አሉ። ስለዚህ በተለይ ሁለት ነገሮች ላይ አተኩራለሁ። አንደኛ ነገር የጨጓራ ህመም አደገኛ ምልክቶች አሉ። አንዳንድ ጊዜ ጨጓራ ህመም የባሰ ደረጃ ሊደርስ ሲል የሚያሳዩ ምልክቶች አሉ። እነዛን እነግራችኋለሁ። አንዳንድ ሰዎች ጨጓራ መጀመሪያ የሚነግራችሁን ምልክቶች ባለማወቃችሁ የተነሳ ገና በቀላሉ የጨጓራ ህመምን ማጥፋት እየቻላችሁ የባሰ ሲሄድ በኋላ ላይ ወይ ምግብ መብላት ሲያቅታችሁ ወይ ሲያስመልሳችሁ ወይ ደም ሲያስመልሳችሁ ከፍ ያለ ደረጃ ሲደርስ ወደ ሕክምና ተቋም ትመጣላችሁ። ነገር ግን እዛ ደረጃ ከመድረሱ በፊት ጨጓራ የሚያሳያቸው ምልክቶች አሉ። ልክ አሁን የምነግራችሁ ምልክቶችን ራያችሁ ላይ በምትመለከቱበት ጊዜ የጨጓራ ህመም እየጀመራችሁ እንደሆነ የጨጓራ ህመም እየያዛችሁ እንደሆነ አውቃችሁ ቶሎ ያን ችግር ለመቅረፍ መሞከር። እሱ ብቻ ሳይሆን ለጨጓራ ተስማሚ ምግቦችስ ምንድናቸው? በተለይ ጨጓራችሁ ጤናማ እንዲሆን ከጨጓራ ህመም በቀላሉ እንድትላቀቁ አሁን የምነግራችሁን ምግቦች አመጋገባችሁ ስር እያካተታችሁ ተመገቡ። ለጨጓራ በጣም ተስማሚ የሆኑ የጨጓራ ችግሮችን የሚቀርፉ ጨጓራ እንዳይታመም የሚያደርጉ ምግቦች አሉ። እነሱንም እናያለን። በአጠቃላይ እስቲ ከጨጓራ ጋር የተያያዙ ግንዛቤዎችን በዚህ ቪዲዮ እነግራችኋለሁ። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር አድርጋችሁ እንደዚሁ ሌሎችም ጋር ደርሶ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። ስለ ምልክቶቹ ልንገራችሁና ከዛ ምግቦቹና ሌሎቹ ነገሮች ላይ እንሄዳለን። ጨጓራችሁ እየተጎዳ ሲሄድ አንደኛ የሚያሳያችሁ ትንሽ ምግብ ተመግቦ ቶሎ የጥጋብ ስሜት መሰማት ነው። ይሄ እንደዚህ አይነት ነገር ካለ ጨጓራችሁ ለመፍጨት እየተቸገረ እንደሆነ፣ ጨጓራችሁ እየተጎዳ እየታመመ እንደሆነ አንደኛው ምልክት ነው። አሁን ብዙ ሰው እንደዚህ አይነት ምልክት በሚያይበት ጊዜ ግዴታ እስኪቆርጠው ወይ እስኪያስመልሰው ወይ መብላት እስኪያቅተው የሚጠብቃለ። እንደዛ ሳትሆኑ በጊዜ መፍትሄ መፈለግ አለባችሁ። አሁን ምግብ ትንሽ ስትመገቡ ቶሎ የጥጋብ ስሜት የሚሰማችሁ ከሆነ እንደ ልክ እንደ በፊት በደንብ የማትመገቡ ከሆነ ለምንድን ነው ምግብ እየቀነስኩ የሄድኩት? ትንሽ ስመገብ ለምንድን ነው ቶሎ የጥጋብ ስሜት የሚሰማኝ የሚለውን ነገር ማየት ያስፈልጋል። ነገር ግን ይሄ አንደኛው የሚያሳየው ምልክት ነው። ሌላው ምክንያቱ ያልታወቀ ክብደት መቀነስ። ይሄ ክብደት መቀነስ በጣም ከብዙ ህመሞች ጋር ተያይዞ ይከሰታል። አንደኛው ከጨጓራ ጋር የሚከሰት ነው። በተለይ ከላይ የነገርኳችሁ ምልክቶች ሲኖሩ፣ ለምሳሌ ትንሽ ምግብ ተመግባችሁ ቶሎ የምትጠግቡ ከሆነ ሰውነታችሁ የተመጣጠነ ምግብ በአግባቡ እያገኘ አይደለም ማለት ነው። ይሄ ከጨጓራ ህመሙ ጋር ይባባዝና በኋላ ላይ እናንተ ምክንያቱን ሳታውቁት ቀስ እያለ የሰውነት ክብደታችሁ እየቀነሰ ይሄዳል። ስለዚህ አስባችሁበት ሆን ብላችሁ ክብደት ልቀንስ ብላችሁ ሳትሰሩ ላያችሁ ላይ ክብደታችሁ በራሱ እየቀነሰ የሚሄድባችሁ ከሆነ ይሄ ከጨጓራ ህመም ጋር የተያያዘ ሊሆን ስለሚችል ይሄንንም ምልክት ችላ ባትሉ ጥሩ ነው። ሌላኛው ደግሞ የማያቋርጥ የሆድ ቁርጠትና የሆድ መንፋት ካለ የጨጓራ ህመም ከሆድ ህመም ጋር ይያያዛል። በተለይ እናንተ ምክንያቱን ሳታውቁት እንግዲህ አንዳንዴ ወይ ተበከለ ምግብ ተመግባችሁ ወይ በሌላ ነገር ይሄ የሆድ ህመሞች ይዟችሁ የምታውቁት ምክንያት ሊኖር ይችላል። ነገር ግን ምክንያቱን ሳታውቁት በተደጋጋሚ የማያቋርጥ ቁርጠት የሚነሳባችሁ ከሆነ ከሱ ጋር ተያይዞ ሆድ መንፋት ካለ ሆዳችሁ አለ ምክንያት በጣም የሚነፋ ከሆነ እንደዚህ አይነት ከቁርጠት ከመንፋት እንደዚህ የተያያዙ ከአንጀት ከሆድ ዕቃ ጋር የተያያዙ ችግሮች ካሉ ይሄም ከጨጓራ ጋር ተያይዞ ጨጓራችሁ እየተጎዳ ሲሄድ የሚያሳየው ምልክት ነው። ሌላው ተደጋጋሚ የድካም ስሜት ነው። እንግዲህ ይሄም በተለይ
ላይ ካየናቸው ምልክቶች ጋር ተያይዞ የሚመጣ ከሆነ ምግብ በደንብ እንደ ልብ ማትመገቡ ከሆነ ክብደት እየቀነሰ እየሄደ ሆድ እየቆረጣችሁ ከዛ ላይ ደግሞ በጣም ሰውነታችሁ እየዛለ እየደከመ የሚሄድ ከሆነ ምንም አድካሚ ነገር ሳታደርጉ በጣም የሚደክማችሁ ከሆነ ዝም ብሎ መቀመጥ ብቻ የምትፈልጉ ከሆነ ሰውነታችሁ እንደ ልብ ለማንቀሳቀስ ይሄ ብርታት ጥንካሬ ማታገኙ ከሆነ እንዲህ አይነት ነገር ተደጋጋሚ የድካም ስሜት ውስጥ የምትገቡ ከሆነ ይሄም ከጨጓራ ጋር ተያይዞ የሚነሳው ሌላው ምልክት ነው። ሌላው እንግዲህ የምግብ ፍላጎት መቀነስ ነው። ጨጓራ በሚጎዳበት ጊዜ እንደ ልብ የፈለጋችሁትን መመገብ በማትችሉበት ጊዜ ቀስ እያለ ደግሞ የምግብ ፍላጎታችሁ እየቀነሰ ይሄዳል። ይሄ ጨጓራችሁ በደንብ መስራት በማይችልበት ሁኔታ ላይ ምግብ አምጦ የማለት ስሜቱ እየቀነሰ ይሄዳል። ስለዚህ የምግብ ፍላጎት እንደዚሁ እየተዋችሁ ትሄዳላችሁ። ብዙ ምግብ ተመገቡ አይላችሁም። ይሄም ከጨጓራ ጋር ይያያዛል። ሌላው የጨጓራ ህመም በተለይ ባስ እያለ በሚሄድበት ጊዜ በተደጋጋሚ ማስመለስ ይመጣል። ይሄ በተለይ እነዚህ አሁን ከላይ ያየናቸውን ምልክቶች አሳይቶ እናንተ ችላ ያላችሁ የምትሄዱ ከሆነ በኋላ ትንሽ ምግብ ስትመገቡ ማስመለስ ይመጣል። በጣም ደግሞ እየቆሰለ ከሄደ ጨጓራችሁ ደም የቀላቀለ ትውከትም ሊያስመልሳችሁ ይችላል። መጀመሪያ ኖርማል ሊሆን ይችላል ወይ ደግሞ ቆስሎም ከሆነ እንደዚሁ ደም የቀላቀለ ማስመለስ ሊኖረው ይችላል። እነዚህ በተለይ አሁን የነገርኳችሁ ጨጓራችሁ ሲጎዳ አደገኛ የጨጓራ ህመም ሲይዛችሁ የሚታዩ ዋነኛ ምልክቶች ናቸው። ይሄን ተመልከቱ። እስቲ በተለይ አመጋገብ ልንገራችሁ። ለጨጓራ ተስማሚ የሆኑ ጨጓራን የማይከብዱ የጨጓራ ህመሞችን የሚፈውሱ ጨጓራ ቁስለትን ባክቴሪያን የሚያስወግዱ ጤናማ ጨጓራ እንዲኖራችሁ ደግሞ የሚያደርጉ አንዳንድ ምግቦች አሉ። እነዛን እንመልከት። በመጀመሪያ ከፍራፍሬዎች ልንገራችሁ። ለጨጓራ ተስማሚ የሆኑ በተለይ ሐብሐብ ይነሳል። ሐብሐብ ለጨጓራ በጣም ተስማሚ ነው። ከፍተኛ የውሃ ይዘት ያለው ነው። እሱ ብቻ ሳይሆን እንደ ፓፓያ ያሉ ፍሩቶችም ለጨጓራ በጣም አስፈላጊ ናቸው። አፕልም እንደዚሁ ተስማሚ ነው። በተለይ ከፍራፍሬ እነዚህ ሶስቱ የጨጓራ ህመም ያለባችሁ ሰዎች እነዚህ ሶስቱ ላይ አተኩራችሁ ብትመገቡ ጥሩ ነው። ሐብሐብን፣ ፓፓያን፣ አፕል እንደዚህ አይነት ፍሩቶች ለጨጓራ በጣም ተስማሚ ናቸው። ከአትክልቶች ደግሞ እንደነ ጎመን፣ ቆስጣ፣ ስፒናች ይሄ ጎመኖች፣ ቆስጣዎች እንደዚህ አይነት ነገርም ለጨጓራ ጥሩ ናቸው። እንደ ካሮትም ብትመገቡ ካሮት፣ ዝኩኒ እነዚህ የአትክልት አይነቶችም እንደዚሁ ለጨጓራችሁ ጥሩ ናቸው። ሌላ እንደ ሰው ወተትና እርጎ አንዳንድ የጨጓራ ህመም ላለበት ሰው የማይስማማው አለ፣ አንዳንዱ ደግሞ የሚስማማው አለ። ይሄ እንደ ሰው ነው። እናንተ ይስማማችኋል አይስማማችሁም የሚለው ለይታችሁ የሚስማማችሁ ከሆነ እንደ ወተት፣ እርጎ ያሉ የወተት ተዋጽኦችን ብትመገቡ ለጨጓራ ጥሩ ናቸው። ተልባም እንደዚሁ ለጨጓራ ጥሩ ነው። አረንጓዴ ሻይ ከጨጓራ ጋር ተያይዞ በጣም ጠቃሚ ነው። ስለዚህ በተለይ የጨጓራ ህመም ያለባችሁ እነዚህ ምግቦች ላይ ትኩረት ብታደርጉ ጨጓራችሁን ለመፈወስ ይረዳል። ይህን መረጃ ላይክና ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚህ አበቃው። በቀጣይ በሌላ መረጃ እንገናኛለን። እስከዛው በያላችሁበት መልካም ጊዜ